ሰሞኑን በተለያዩ ሶሻል ሚዲያ ላይ እንትና ከእንትና ኮርጇል፣ ይሄኛው ቴሌቪዥን ጣቢያ ከዛኛው ቴሌቪዥን ጣቢያ እየኮረጀ ነው፣ እየሰረቀ ነው፣ ኦልሞስት ይመሳሰላሉ የሚሉ በጣም በርካታ ትችት እየቀረበ ይገኛል። በእርግጥ ትችት በጣም ጥሩ ነገር ነው፣ ለእድገት ይጠቅማል። ነገር ግን ሁሉን ነገር አምርረን ማየት የለብንም። እስቲ አንድ በአንድ እናያቸው። ወደዛ ሂጂ። የመጀመሪያው ነገር የዓለምን ሚዲያ እስኪ እንመልከት። በዓለም ሚዲያ ታሪክ የትኛው ቻናል የትኛው ፕሮግራም የመጀመሪያው እንደሆነ እንኳን እስከማይታወቅበት ድረስ አብዛኛው ነገር የተኮራረጀ አዳፕት የተደረገና ኦልሞስት የሚመሳሰል ነገር አለው። አሜሪካኖቹ ከእንግሊዝ፣ እንግሊዙ ከዛኛው፣ ሁሉም ከዛ እያሉ አዳፕት እያደረጉ የሚሰሩት ፕሮግራም እንጂ ኦልሞስት ፈጠራ የሚባለው ነገር የለም ማለት ይቻላል። ለምሳሌ ብንመለከት አብዛኛው የመዝናኛ ፕሮግራሞች፣ ቲቪ ሾዎች፣ ጥያቄና መልሶችን ብትመለከቱ ኦልሞስት ይመሳሰላሉ ማለት ይቻላል። ስለዚህ ዋናው ቁም ነገሩ ማን የተሻለ አዳፕት አደረገ፣ ማን የተሻለ አቀራረብ አለው፣ ማን የተሻለ ኳሊቲ አዝናኝና አስተማሪነት አለው የሚለው ጉዳይ እንጂ እንትና ከዛ ኮረጀ እንትና ከዛ ኮረጀ የሚያስብል ምንም አይነት ነገር አይኖርም። ሁለተኛውን ነገር ደግሞ ስንመለከት እስቲ የኢትዮጵያን ቻናሎች እንመልከት። ማለትም የኢትዮጵያ ቲቪ ፕሮግራሞችና ሚዲያዎችን ኦልሞስት እዚህ ጋር ኢቢኤስ ተጠቃሚ የሆነበት ብቸኛው ምክንያት ቢኖር የመጀመሪያው የግል ሚዲያ መሆኑ ነው። በዛም ምክንያት ኦልሞስት ኢቢኤስ ቲቪ የመጀመሪያው ስለሆነ ከውጭ አብዛኛውን ፕሮግራሞችን የወሰደ የመጀመሪያው ቲቪ ጣቢያ ስለሆነ ሌሎች የኢትዮጵያ ፕሮግራሞች፣ ሌሎች የኢትዮጵያ ቻናሎች ፕሮግራሞቹን ሲሰሩ ምንድነው የሚመስለው? ከኢቢኤስ የወሰዱ ከኢቢኤስ የኮረጁ ነው የሚመስላቸው እንጂ ያ ፕሮግራም መጀመሪያውኑ ውጭ ሀገር ያለ በዓለም ላይ ያለ አይመስልም። ለምሳሌ የቤተሰብ ጨዋታ ውጭ ሀገር ነበረ። ሴፉ በኢቢኤስ ውጭ ሀገር ነበረ። ጥያቄና መልሶች ውጭ ሀገር ነበሩ። ብቻ ፊልምን በሉ ቲቪ ሾው በሉ ጥያቄና መልሶችን በሉ ብቻ አብዛኛዎቹ ማለት በሚቻል ሁኔታ ኦልሞስት የነበሩ ያሉ ነገሮች ናቸው። ኢቢኤስ ቀድሞ ስለወሰደ ኢቢኤስ ቀድሞ ስለጀመረና እኛ ኢቢኤስን በደንብ ስለምንወደውና ስለምናውቀው ነው ከኢቢኤስ የተኮረጀ የሚመስለን እንጂ ኦልሬዲ የነበሩ ነገሮች ናቸው። ዋናው ቁም ነገሩ እንትና ከእንትና ኮረጀ የሚለው ነገር ሳይሆን ዋናው ቁም ነገሩ ማን የተሻለ ሰራ፣ ማን የተሻለ ኳሊቲ ያለው፣ ማን የተሻለ ያዝናናል፣ ማን የተሻለ ቁም ነገር ያለው የሚለው ስለሆነ እሱ ላይ ትኩረት እናድርግ። በስተመጨረሻ የሚፈርደው ህዝብ ስለሆነ ህዝቡ የወደደውን ማየት ይችላል፣ ህዝቡ የጠላውን ደግሞ አለማየት ይችላል። ኢቢኤስ የሚመቻችሁ ከሆነ ኢቢኤስ የምትወዱ ከሆነ ኢቢኤስን ማየት ይቻላል። ልክ እንደዛው ደግሞ ቻናል ዋን አዲስ የመጣው ማለት ነው ይኮርጃል ተብሎ የተከሰሰውን ማለት ነው እሱን የሚወድ ሰው ሊኖር ይችላል። እሱ የሚመቸው ደግሞ እሱን መከታተል ይችላል። ኢቢኤስን ደግሞ አለማየት ይችላል። ስለዚህ ህዝቡ ማድረግ ያለበት የተሻለውን፣ የሚመቸውን፣ የወደደውን አሪፍ ይሰራሉ ብሎ ያሰበውን መከታተል ይችላል። ሌላውን ደግሞ መተው ይችላል። አሁን ያለንበት ነፃ ዓለም እንጂ ይሄ የኔ ፕሮግራም ነው ይሄ የሱ ፕሮግራም ነው የምንልበት ምንም አይነት ነገር የለም። ምክንያቱም ከሰማይ በታች ምንም አይነት አዲስ ነገር የለም። ሁሉም ነገር የተኮራረጀና አዳፕት የተደረገ እንጂ አዲስ የተፈጠረ ነገር ማግኘት ኦልሞስት ከባድ ነገር ነው ማለት ነው። ወገን እነዚህ 3 ቲክቶከሮች በነገራችን ላይ አንዱ ዩቲዩበር ነው፣ በህልሜ ያየዋቸው። የሚገርመው ነገር እነዚህን ቲክቶከሮች ያየዋቸው በቅደም ተከተል ማለትም ሮብ ማታ ሉዓልን፣ ሐሙስ ማታ አቤል ብርሃኑን፣ አርብ ማታ ደግሞ ጆን ዳንኤልን አየሁ። ትናንት ማታ ማለት ነው። ይሄ ነገር ትንሽ ግርም ስላለኝ ነው። የመጀመሪያዋ ሉዓል ነበረችና ቤቷ ሄጄ እንደምታውቁት ባለፈው ቤት ገዝታለችና እንኳን ደስ ያለሽ ይገባሻል፣ በደንብ ለፍተሻል ምናምን ብዬ ስለሱ ስናወራ ነበረና በንጋታው ደግሞ ከአቤል ብርሃኑ ጋር አቤል ብርሃኑ ደግሞ የሚገርመው ቤታችን ድረስ መጥቶ ቡና አፍልተን ቡና እየጠጣን ስለ ጆርኒው ስላለፈበት ነገርና አሁን የደረሰበትን የስኬት ጫፍ እንዴት እንደደረሰበት ሲያወራን ነበረ። እኔም በርትቼ ዩቲዩብ እንድጀምርና እንድሰራ ምክር ሲለግሰኝ ነበረ። በንጋታው ደግሞ ትናንት ማታ ማለት ነው ጆን ዳንኤል ስለ ላይቭ ሲያወራኝ ነበረ። ቤት ድረስ መጥቶ ማለት ነው ላይቭ እንዴት እንደጀመረ ላይቭ ላይ ስኬታማ ለመሆን ምን ማድረግ እንዳለብን ሲመክረኝ ነበረ። እና እነዚህ ነገሮች ግጥምጥሞች ብቻ ስላልመሰሉኝ ነው ለእናንተ ለመናገር የመጣሁት። 3 ተከታታይ ቀን 3 የተለያዩ ቲክቶከሮች እና ዩቲዩበሮችን እንደዚህ ማግኘቴ ግጥምጥሞች ብቻ ነው ወይስ ሌላ መልእክት አለው? እስቲ ስለዚህ ህልም የሆነ ነገር በሉኝ። እረ ወገን መፍትሄ፣ እረ ወገን መፍትሄ። ተመልከቱት እጄን። ሜቢ ካሜራ ላይ በደንብ አይታይም፣ ግን በአይን ሲሆን አያችሁት? አይሆፕ ይታያቸዋል ብዬ አስባለሁ።
እጄ ሲሚንቶ መንካት አይችልም፣ አሸዋ፣ አፈር፣ ልክ እንደዛውም ደግሞ የሳሙና ምርቶች ኦሞ፣ አጃክስ፣ ሳሙና ራሱን ብቻ እንደዚህ አይነት ነገሮችን ከነካው እጄ እንደዚህ ይሆናል። ምንም ነገር መስራት አልቻልኩም። መስራቱን ተውት፣ መንካቱን አልቻልኩም። እየተሰራ ያለ ቤት ካለ ማለትም ለምሳሌ ብሎኬት ምናምን ከነካው ዴድ። እስቲ እንደዚህ አይነት ነገሮች የሚያክሙ ሆስፒታል ኦር ደግሞ ክሊኒክ የምታውቁ ካላችሁ እስቲ ታግ አድርጉልኝ፣ ሜንሽን አድርጉልኝ ወይ ደግሞ ላኩልኝ። እንደዚህ አይነት ሆስፒታሎች ደግሞ ካላችሁ ከኔ ጋር ኮላ ማድረግ የምትፈልጉም ካላችሁ ኢንቦክስ አድርጉልኝ። እስቲ መፍትሄ የምር ይሄ 8 ዓመት ምናምን አልፎኛል። ግቢ ድሬዳዋ ዩኒቨርሲቲ ነው የጀመረኝ። ከዛ ወዲህ በቃ የሆነ ነገር ከነካው እንደዚህ ይሆናል እጄ። ሻወር ከገባውማ በቃ አይታይም። ቆይ በፎቶ ምናምን ላሳያችሁ። አሁን እንደዚህ ሳሳያችሁ የሆነ ትንሽ ቀለል ያለ ነገር ይመስላል፣ በአይን ግን ይለያል። አስባችሁታል? ግን አርሰናል ፍቅረኛችን ብትሆን ኖሮ ስንት ጊዜ ብሬክአፕ እንደምናደርግ እስካሁን ድረስ ስንት ፍቅረኛ እንደሚኖረን አስባችሁታል? እኔ ብቻዬን አርሰናልን መደገፍ ከጀመርኩኝ ኦልሞስት 15-16 ዓመት አልፎኛል። አስቡት በእነዚህ ሁሉ ዓመታት ውስጥ ስንት ጊዜ ልቤ እንደተሰበረ፣ ስንት ጊዜ እንዳለቀስኩኝ፣ ስንት ጊዜ እንደከፋኝ፣ ስንት ጊዜ እንዳዘንኩኝ፣ ስንት ጊዜ በቃ ምን ልበላችሁ፣ ፊሊንጉን መግለጽ ስለሚከብደኝ ነው። በአንድ ዓመት ብቻ ማለት ነው 4-5 ጊዜ ቢያንስ ማለት ነው ልባችሁ ይሰበራል። እንደምታውቁት የሁሉም ፕሪሚየር ሊግ ቲሞች ማለትም ቢግ ሲክስ የሚባሉት በዓመት ቢያንስ ለ4 ዋንጫ ይፎካከራሉ። በእነዚህ 4ቱ የዋንጫ ፉክክር ውስጥ ስንት ጊዜ ልባችሁ እንደሚሰበር፣ ስንት ጊዜ እንደምታዝኑ ፊሊንጉን መግለጽ ስለሚከብድ ነው። የምታውቁት ታውቁታላችሁ። በዚህ 15-16 ዓመት ውስጥ እንግዲህ አባዙት ቢያንስ በዓመት 5 ቢሆን በእነዚህ ዓመታት ውስጥ ቢያንስ ከ50 ጊዜ በላይ ልባችን ተሰብሯል፣ ልባችን አዝኗል። አያርሰናል እንደዛም ሆኖ ግን እኮ በጣም ነው የምንወዳት። ምንም አይመስለንም እኮ ምንም አይመስለንም ስላችሁ በቃ ይከፋናል፣ እናዝናለን። አንዳንድ ጊዜ ሁላ በቃ ቲማችን ላይ መነሳሳት እንፈልጋለን፣ አሰልጣኙ ላይ፣ ተጫዋቾቹ ላይ። እንደዛም ሆኖ ግን በቃ አንችልም፣ መተው አንችልም። አርሰናል ወይኔ አርሰናል ወይኔ አርሰናል። ግን እንደዛም ሆኖ እርግጠኛው የምናገረው ፕሪሚየር ሊጉን ማለትም የ25-26 ዓመተ ምህረት የዘንድሮን ፕሪሚየር ሊግ ዋንጫ እንደምንበላው በጣም እርግጠኛ ነኝ። ኦልሞስት 1 ዓመት የተለፋበት ስለሆነ 2-3 ጨዋታ በኋላ የሚረጋገጥ ነገር ይመስለኛል። ስለዚህ ዶን ወሪ ዘንድሮ ፕሪሚየር ሊጉን ካሳካ ነው ከስኬት በላይ ነው። ካራባው ካፑን ሸኝተነዋል፣ ችግር የለውም። ኤፍኤ ካፕ እና ቻምፒዮንስ ሊግ በነገራችን ላይ ግዴታ የለብንም፣ እንፎካከራለን እስከ መጨረሻ። ከበላም በጣም ደስ የሚል ነገር ነው። ነገር ግን ፕሪሚየር ሊጉን ካሳካ ነው በጣም ምርጥ ነገር ነው። 4 ዋንጫ ምናምን የምንለው ያው ቢሳካ ደስ ይለን ነበር። ግን አንዳንድ ጊዜ ግን ስናስበው ምን ሆነ ነው እንደዛ ያሰብነው ማለትም ይኖርብናል ብዬ አስባለሁ። በዚያ ጨዋታችን 1 ዋንጫ በጣም ስኬት ነው። 2 ከበላን በጣም የሚገርም ስኬት ነው። የቀሩትን 3ቱን ከበላን ግን ታሪክ ይሆናል ማለት ነው። ስለዚህ የአርሲ ደጋፊዎች አይዞን አይዞን አይዞን፣ ፕሪሚየር ሊጉ የኛ ነው። ሌሎችንም ተፍ ብለን እንሞክራለን። ከተሳካ ተሳካ፣ ካልተሳካ የዘንድሮ የፕሪሚየር ሊግ ዋንጫ በእጃችን ይገባል። ደጋፊዎች ተዘጋጁ። የ19ኙም ቲም ደጋፊዎች ተዘጋጁ። ዋንጫው ሲበላ ፕሪሚየር ሊጉን ስንበላ የት እንደምትገባው አላቅም። ምናልባት ከምርጫው ጋር ተያይዞ መንገድ እንዳይዘጋና ቤት ተቀመጡ አትውጡ እንዳይባል ፍሩ እንጂ የሚፈቀድ ከሆነ ተዘጋጁ።